ፍየል ወዲህ ቅዝምዝም ወዲህ አለ በለው የሰሞኑን አጠራቅመ ኤክስትሪም ላይ ምናምን ተነፈስ ሄደና እዚህ ከወያላው ጋር አይን ቀምተህ ብላ አይኔ በላ እኔ ፈልጓለሁ ይሄን ዋንጫ እኔ ነኝ የምበላው ፈለው አታስቸግር ብያለሁ። ደናቴ ብትሆን እኮ ሊጉን እየመራህ እኮ ነበር ከወያላ አፍ እኮ ገላግለኝ ነበር እኮ አላውቅም እንዴ አታተቀመጥ ጀማው ደጅ ከምን ጋር የተጫወቱት ከምን ጋር ምንድን ነው ኤክስትራ ታይም ነው የሚባለው ቡድኑ ምንድኬ 10 አገባችሁ አው ወይ 10 ሲዲያረ ሳይኮሎጂካል ጨዋታ ካሁኑ ጀምራችሁ ማለት ነው አይደለ? አንዳቸው ወጣንላችሁ አይደል? ጫናውን መፍጠር ጀምራችሁ ማለት ነው። ይሄ ይቅርታ አድርጉልኝና ማናቀው ውድድር ነው። ሶሪ በጣም በቃ ይሄ ፕሪሚየር ሊግ አይደለም። ገባ አይደለ? በእንደዚህ አይነት መልኩ ቴረርኛ ላይ ለመፍጠር ማሰባሰበ ከሆነ ቹቹው አላዳምጠማ። ዲች ግን እንዴት አገቡ? እነዛ አልተጫወቱም ነው አላየሁትም። የጫወታውን የአፍሪካ ዋንጫ ነው ያየሁት። ራሱ እንዲህ እኮ አይቻልም። እንደች 10 ጎል ምንም እንኳን የተናቀ ቡድን ራሱ ቢሆን 10 አይገባ ነውር ነው። እግር ኳሳዊ መተፋፈር የሚባል ነገር አለ። እንዳይቆጠር ሌላ ጊዜ ጩጨው አሁን እናንተ ልጆች ስለሆናችሁ ይሄንን ያልተረዳችሁት እንጂ እንደዚህ ለየለት ጎል አይቆጠርም። ኖር ነው ገባ ፈለው 10 ጎል ምንድነው እነ ብራይተን ባጠፉት ይህ ምንም ማያክለብ እንደዚህ መቀጣት አለበት። ለማንኛውም ለዚህ ነው ኤፍኤ ካፕ እንደ ሜጀር ትሮፊ አንቆጥሮም። ኤፍኤ ካፕ እንደ ሜጀር ትሮፊ መቆጠር የለበትም የምንለው ለዚህ ነው። አንዳንድ ክለቦች 14 ኤፍኤ ካፕ አለን እኔ 13 አለኝ ግን እንደ ሜጀር ትሮፊ አልቆጥረውም። የኔ ሜጀር ትሮፊ ቻምፒየንስ ሊግ እና ፕሪሚየር ሊግ ነው። እንዴት ፈታኝ እንደሆነ ፕሪሚየር ሊግ እያየው ነው። ኤፍኤ ካፕ እንዴት ነው እንደምትበላ ደግሞ ለማወቅ ከፈለክ አንድ ክለብ 10 ጎል አረ ፈለው ስንቋጠረልህ እዛ አቻ ትወጣለህ። የማይገባ ቦታ ደግሞ ተገኝተህ የማይገባ ጎል ታገባለህ። አይ ፔፕ ጆሴፍ ጋርዲዮላ ዘንድሮ አንምርህም ዘንድሮ አረ እኔም እንደናንተ ኤፍኤ ካፕ ነው ብለው እንዳጫውታችሁ ነው ማቀው እንጂ ትሬኒንግ እንደዚህ እንደሆነ አልጠበቁም። ኧረ ወይ አንተ 9 ሲያገቡ ቀራልኝ እግዚአብሔርን 10 እንደው አንተ 10 እንደዚህ ደስ ይላል ውስጥ ደስ እንጨዞም አንድ ስላገቡ ድብርን ያለኝ ደግሞ ያገባብንስ ግብራው ሲያስደብር እዴ ማን አድንቄ ማን ልጨርስ ስፔሻሊ እዚህ ጨዋታ ላይ ስፔሻሊ ራይንደርስና ሮድሪ ያገባችሁት ግብ አናዘር ሌቭል ስፔሻሊ ራይንደርስ በሰማ እሺ ማን ላድርግ ሴሜኖ ራሱ አንድ ጎል አንድ አሲስት ዶኩ ገብተው አሲስት ሁሉም ይገባል ጎል ሁሉም ያገባ ምንም ያላገባ የለም። በቃ ኦንጎል ራሱ አለ ሁሉም ተደማምሮ በሰማ አታስብ ደስ ይላል። ይመቻችሁ እግዚአብሔርን እንደዚህ አይቻልም። ምንድነው ቆይ ሲቲ ከእግር ኳስ ክለብ ውጪ የባስኬትቦል ቲም ምናምን አላችሁ እንዴ? ይሄ የባስኬትቦል ስኮር እንጂ መቼስ የፉትቦል ስኮር አይደለም አይደል? 10 አንታን ሴሜኞ ገባ የመጀመሪያውን ጎል አስቆጥሯል ለሲቲ። እንዲሁም ሮድሪ አስቆጥሯል፣ ሪንደርስ አስቆጥሯል፣ ኦራይሊ አስቆጥሯል፣ ሉዊስ አስቆጥሯል። ማን ያል ሁሉም ተሳትፎ አድርጓል። 10 ምን አይነት ቡድን ያገኛችሁት? 10 ሙሉ ስታዘንቡባቸው ጥሎ አይወጡም እንዴ? አንጫወትም አንፈልግም ብሎ አይልቁ 10 እስኪገባባቸው ድረስ ቁጭ ብሎ የሚያዩት በፎርፌ ቢወጡ ይሻላችኋል እኮ። እንደዚህ አይነት ውርደት እኔ በምንም አይድረስ። ፕሪሚየር ሊግ ላይ ግን እንደዛ ይቻላል፣ ያስቀጣል። አዴ ሲቲዘንስ ክለባችን እንግዲህ 10-1 ነው ያሸነፈው ዛሬ። በኤፍኤ ካፕ እንደዚህ አይነት ዊን አሸንፈን አናቅም። ዘ ፈርስት ታይም ነው። ለማንኛውም ዋናው ነገር ግን አንቷን ሴሜኒዮ አርብ ፈረመ፣ ቅዳሜ ለማንቸስተር ሲቲ ጎል አስቆጠረ፣ 4 አሲስትም አድርጓል። በስማም ዶኩ ፍራ በቃ ቦታ ሊወረስ ነው። ለነገሩ አንተን ሴሜኒዮ በዚህም በዛም ነው የሚችለው። በሱ ምክንያት ሲባል አመስግን። ዶኩም ገብቶ አሲስት አድርጓል። ኤኒዌይ ይሄ ሁላ ስናገባ ግን አንድ ሰው ብቻ ነው 2 ጎል ያገባው፣ እሱም ሪኮ ሉዊስ ነው። 90ኛው ደቂቃ ላይ ነው ያገባችው። ሮድሪ ያገባውን ሹት ራሱ ተመልከቱት ገብታችሁ። በስማም ቆይ ደግሞ የአንቶኒ ሴሜኒዮን ጎል ላሳያችሁ። هذه لعبة من ريان شرقي هذه كرة في هذا المكان هل يسجل هدفه الأول እንዳያችሁት ነው የሚገርም ጎል ያገባው። በጣም ሮጦ ሲገባ ቦታ ያያዙ በጣም ምርጥ ነው። እንግዲህ ይሄንን ይመስላል። ኦራይሊም ገብታ የሚገርም ቴስት አግብታለች። ያው ሌላው እንግዲህ እንዳለ ነው። ዶኩም ያው 2 አሲስት አድርጓል።
ማክስ አላይንም ይሄ ከዋትፎርድ የጠራ ነው ተከላካይም እንግዲህ ጎል አስቆጥሯል። ሌላኛው ራይንደርስ የሚገርም ጎል አስቆጥሯል። በስናን ፋይነስ ራሱ በጣም ጎበዝ ነው። የሚገርም ኳስ ነው ጥቅልል ያደረገው። ይመቻችሁ። ከዩናይትድ በፊት እንደዚህ ማዝነባችን ጎል ጥሩ ነው። አሁን አዌ ዩናይትድ ጋር ሄደን ቀጣይ ሳምንት ቅዳሜ እናዘንበዋለን። ከዛ በፊት አይ ቲንክ ካራቦ አለብን ለካ ከኒውካስትል ጋር የሴሚ ፋይናል ጨዋታ አለብን። እንግዲህ ከሱ ቀጥሎ ዩናይትድ ነው። ይመቻችሁ። አረ ሲቲ ምን አይነት ብልግና ነው! በመድኃኒዓለም ስም ሲቲ ምን አይነት ባለጌ ቡድን ነው! ይሄ ቡድን እኮ ደጋፊ አለው። ይሄ ቡድን እኮ ባለቤት አለው። 10-1 የብር ዝም ብለን ከሰፈር ተሰብስበን 10 ጎል ይገባብናል። 10 ጎል 9 የተለያየ ጎል አስቆጣሪ 9 ሉዊስ ብቻ ናት የደገመችው እንጂ ሌላው ሁለቱ ኦንጎል ነው። ሴሜዮ ራሱ አግብቷል መጥቶ ከምን ነው የመጣው ሴሜዮ 10-1 አንዷንም 90 ላይ ባያገባት 10-0 ነበር የሚሆነው። እግዚኦ ሲቲ በኤፍኤ ካፕ 10-1 በሆነ ውጤት ማሸነፍ ችሏል። ኤክስተር ነው ኤክስተርናል ምናምን የሚባል ሲቲ ምን አይነት ግፍ እንደሆነ አላቅም። 9-0 ሲመሩ ቆይቶ ነበር እስከ 87 እንዴት አድርገው አንድ ጎል እንዳገቡ ባላቅም 9-1 አደረጉት። የሲቲ ብልግና ግን በዛ አላበቃም። ድጋሚ 10ኛ ጎል ጨምሮ 10-1። በጣም የሚገርማችሁ ነገር 10ሩንም ጎል የተለያዩ ተጫዋቾች ማንም 2 ጎል ያገባ የለም። 10ሩንም ጎል የተለያዩ ተጫዋቾች ናቸው ያስቆጠሩት ማለት ነው። 2 ኦን ጎል አለ። በጣም ሌላ ደግሞ የሚገርመው ሃላንድ 45 ደቂቃ ተጫውቷል። አንድም ጎል ሳያገባ እኔ አልጮተ ነበር የመሰለው። መቼም ይሄን ኳስ አላይምና ሃላንድ አልገባም፣ ምንም ጎል አላገባም። ቢገባ በቃ ለጎል ለምቡቱ ምናምን ይጠቅመዋል ምናምን ቢገባ አሪፍ ነበር አላለው። ለካ ገብቷል፣ ግን አንድም ጎል አላገባም ማለት ነው። አስበው ሲቲ 10 ጎል አግብቶ ሃላንድ ምንም ጎል ሳያገባ ፈርስት ሃፍ ተጫውቷል። ግማሽ ጨዋታውን ተጫውቷል፣ ግን ምንም ጎል ሳያገባ ወጣ። ይሄ የዓለም ፍጻሜ ደርሷል። ይመቻል። ከልጅ አትጫወት ይወጋል በእንጨት። አረ እንጨት ማር ነው። በ10 ጎል ወጓቸው አቀለሏቸው። የሰው ገብርኤልን ሴሜኒዮ መቼ ነው ለጥብስ የደረሰው? እንደዚህ 2 ዲጂት ግብ አንድ ጨዋታ ላይ በኢየሱስ ነው። እነዛ ተጫዋቾች ወደ ከተማቸው ሲመለሱ አስባችሁታል? በሰዓትም በዚህ አይነትማ የሆነ ጩጬ ነገርም ቀብስሰዋል። 10 ግብ ሲቲ ግን አይደረግም፣ ገብርኤልን አይደረግም፣ ነውር ነው። በቃ የሆነ ሳለ እኮ ላሽ ይባላል። አረ ነገ እኛ ከብራይተን አለን። እስቲ 10 አረንጓዴ ጠርሙሶች በግርግዳ ላይ ድንገት አንዱ ወድቆ ቢሰበር 9 ይቀራል ማለት አሁን ነው። ሲቲ የግሪምስቢ ታውን ታላቅ ወንድምን ኤክስተርን 10-1 ምን ነው ሲቲ? እኔ ከኤክስተር ጋር በተጮትኩ አንተ ከቪላ ጋር ብትጮት ኖሮ እኔ ከኤክስተር ጋር ተጮቼ እንዲህ ባዘነብኩት ኖሮ እንደው ቪላውን ያዘንብብኝ ይሆን እንደዚህ ወይስ እኔ ያዘንብበታለሁ? አይ ሲቲ አዘነብከው እኮ 10 ከክሪኬት ቲም ጋር ነው የተጫወታችሁት 10-1 ግን 10 ጎል ሳልፈልግ የሆነ ትውስታ ነው በቃ የሆነ የምታስታውሱኝ 10 ጎል የሆነ ነገር ነው ትዝ የሚለኝ። ማን ነው ኮሜንት ላይ ላገኘው ሽልማት አለ።